ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። በዛሬው ትምህርታችን የ9ኛ ክፍል ኬሚስትሪ ዩኒት 1 ይዘን ቀርበናል። በዚህ ዩኒት ውስጥ ኬሚስትሪ እና እንዲሁም ደግሞ ኢትስ ኢምፖርታንስ ወይም ደግሞ ጥቅሙን አንድ ባንድ ለማየት እንሞክራለን ማለት ነው። ስለዚህ በቅድሚያ የምናደርገው በዚህ ዩኒት ውስጥ ያሉ ሰብ ኮንቴንቶችን ወይም ደግሞ ምን ኢንክሉድ ያደርጋል ምን ይይዛል የሚለውን እስቲ እንመልከት። የመጀመሪያው የዚህ ዩኒት ቶፒክ ዲፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ የሚለው እናያለን። ኬሚስትሪ በባህሪው ምን ይይዛል፣ ከዛ በተጨማሪ ደግሞ ኬሚስትሪ እንዴት ዲፋይን እናደርጋለን የሚለውን እና ስኮፕ ስንል ምን ያህል አውድ ወይም ደግሞ ምን ያህል ስፋት ይኖረዋል ኬሚስትሪ የሚለውን ነገር እንመለከታለን ማለት ነው። በሁለተኛነት ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ። እንግዲህ ከዛ በፊት በነበረው በ8ኛና በ7ኛ ክፍል ስትማሩ ሳይንስ በሁለት ይከፈላል፣ ናቹራል ሳይንስ እና ሶሻል ሳይንስ ብለናል። ስለዚህ ናቹራል ሳይንስ ጋር ካሉት ከነ ባዮሎጂ ከምንለው እና ፊዚክስ ከምንላቸው የትምህርት አይነቶች ጋር ያለውን ዝምድና በደንብ አድርገን እንመለከታለን ማለት ነው በዚህኛው ሰብ ቶፒክ። ከዛ በተጨማሪ የምናየው the role of chemistry plays in production in the society which means አብዛኛው እለት ተዕለት ህይወታችን ውስጥ የምንጠቀማቸው ነገሮች አብዛኞቹ በኬሚስትሪ የሚሰሩ ነገሮች ናቸው፣ ወይም ደግሞ ኬሚስትሪ እውቀትን በመጠቀም የሚሰሩ ነገሮች ናቸው። ስለዚህ በማህበረሰብ ውስጥ ያለውን ሮል እንመለከታለን። ከዛ በተጨማሪ አንዳንድ በኢትዮጵያ ውስጥ የሚገኙ የኬሚካል ኢንዱስትሪዎች እነማን ናቸው የሚለውን እንመለከታለን ማለት ነው። ስለዚህ ወደ መጀመሪያው ስመጣ ዲፊኒሽን ኦፍ ኬሚስትሪ ነው የምናየው። ኬሚስትሪ ምንድነው ስንል ኢት ኢዝ ሳይንስ ዋን ኦፍ ዘ ሳይንስ ካሉ ሳይንስ ከሳይንስ ብራንቾች ውስጥ ናቹራል ሳይንስ ነው። and it deals with the properties, composition and structure of substance which means substance ስንል ኤሌመንት እና ኮምፓውንድ ነው። ሶ የእነዚህ ነገሮች ባህሪያቸው ምን ይመስላል፣ አጠቃላይ አወቃቀራቸው ምን ይመስላል፣ እንዲሁም ስትራክቸራቸውን በውስጣቸው የሚይዙት ኢንግራዲየንት ኮምፖዚሽን ነው የሚባለው፣ ስትራክቸር ደግሞ አወቃቀራቸውን ምን ይመስላል የሚለውን ያጠናል። ሶ it also studies the transformation they undergo which means ኬሚስትሪ ስንል በቀጥታ ወደ አእምሮአችን የሚመጣው ምንድነው? ሪአክሽን ነው አይደል? ስለዚህ እያንዳንዱ ነገር እንዴት ነው ከነበረበት ወደ ሌላ ነገር የሚቀየረው የሚለውንም የሚያጠና ሳይንስ ነው ማለት ነው። and it is the energy that is released or absorbed during this process በዚህ ሂደት ውስጥ ራሳቸውን በሚቀይሩበት ጊዜ ውስጥ ሪአክሽን በሚፈጥሩበት ጊዜ ውስጥ ሌላ ነገር በሚመጣበት ጊዜ ውስጥ የሚያሳዩትን ሁኔታ በደንብ አድርጎ የሚገልጽልን ነው ማለት ነው። ስለዚህ ኬሚስትሪ ዲፋይን ሲደረግ ይሄ ነው። ኬሚስትሪ ብዙ ነገሮችን ያጠናል። ቤዚካሊ ግን ሰብስታንሶች ያላቸውን ባህሪ፣ አወቃቀር፣ ይዘት ከዛ በተጨማሪ እንዴት ነው ራሳቸውን የሚቀይሩት፣ ራሳቸውን በሚቀይሩበት ጊዜ የሚኖረውን ሪሊዝ የሚያደርጉትና አብዞርብ የሚቀበሉትና የሚለቁትን የኤነርጂ አይነት በደንብ አድርጎ የሚያጠና ነው ማለት ነው። ኬሚስትሪ ዋና መሰረቱ ማተር ነው። ማተር እንግዲህ በአማርኛው ቁስ አካል ብለን የምንጠራው ሲሆን ይሄ ማንኛውም ፊዚካል ሰብስታንስ የሚኖረው ነገር ሲሆን ማተርን ወይም ቁስ አካልን ዲፋይን ስናደርግ it is anything which occupies space and possesses real rest mass which means ቦታ የሚይዝ የራሱ የሆነ ክብደት ያለው ነገር ሁሉ እሱ ምን ይባላል ማለት ነው? ማተር ብለን መጥራት እንችላለን። ሶ ማተር እንግዲህ from your grade 7 ማተር በሁለት ይከፈላል። ማተር የምንለው ነገር በሁለት ይከፈላል። የመጀመሪያው ሰብስታንስ ነው። ሰብስታንስ ስንል ኤሌመንት እና ኮምፓውንድ ማለታችን ነው። እዚህ ጋር ኤሌመንት ይኖረናል። ኤሌመንት እና ኮምፓውንድ የምንላቸው ሲሆኑ ወደ ሌላው የማተር ወይም የቁስ አካል መገለጫ ድብልቅ ብለን የምንጠራቸው ወይም ሚክስቸር የሚባሉ ሲሆን ይህም ደግሞ ሆሞጂኒየስ እና ሄትሮጂኒየስ ተብለው ይጠራሉ ማለት ነው። ስለዚህ ማተር ማለት ይሄ ነው። ማተር የምንለው ማንኛውም ነገር ለምሳሌ መጽሐፍ፣ እርሳስ፣ ቴሌቪዥን፣ ስቱል ወይም ደግሞ ማንኪያ የምንላቸው እነዚህ ነገሮች ሁሉ ማተር ናቸው። የራሳቸው የሆነ ትንሽም ይብዛም ይነስም የራሳቸው የሆነ ክብደት ያላቸው የራሳቸው የሆነ ቦታ የሚይዙ ነገሮች ናቸው። ሶ ማተር ልንላቸው እንችላለን። ለምሳሌ ግን አሁን ለምሳሌ ብርሃንን አይተን ከሆነ እሱ ማተር ልንል እንችላለን? አንችልም። it is a form of energy which means ክብደት የለውም። በእርግጥ ብርሃንን በሚኖረው ኢፌክት ነው ልናየው ወይም ልናውቀው የምንችለው እንጂ ክብደት ኖሮት ይሄን ያህል ኪሎ ነው አንልም። ድምፅ፣ እነዚህ ነገሮች ማተር ውስጥ ኢንክሉድ ላይሆኑ ይችላሉ ማለት ነው። እግረ መንገዴን ማተር ያሉትን ነገር ምሳሌ ለመስጠት ያክል ነው። ይሄ ሰብስታንስ የምንለው it is a particular kind of matter which means ወጥ የሆነ የቁስ አካል አይነት ሲሆን ዩኒፎርም የሆነ ፕሮፐርቲ ወይም ወጥ የሆነ ፕሮፐርቲ ያለው ነው። ለምሳሌ ጎልድ፣ ሲልቨር፣ ዋተር፣ ሶፕ፣ ቴብል ሰልት ወይም የገበታ ጨው የሚባሉት ማለት ነው። እዚህ ጋር በምስል እንደምትመለከቱት ጨው፣ ሰልፈር፣ ጎልድ የመሳሰሉት እነዚህ ሰብስታንስ ተብለው ይጠራሉ ማለት ነው።
ጀስት ኢን አዘር ዋይስ ማተር ውስጥ ኢንክሉድ የሚሆኑ ናቸው። ሌላው ኤቭሪ ሰብስታንስ ሃዝ ኢትስ ኦን ፕሮፐርቲስ። ሁሉም ቢሆን የየራሱ የሆነ ምን አለው ማለት ነው፣ የየራሱ የሆነ ባህሪ ያለው ሁሉም ሰብስታንስ የየራሱ ባህሪ ሲኖረው ከሌላው ጋር የሚያመሳስል ነገር አለው ማለት አይደለም። እንደውም የሚለየው ዩኒክ የሆነ which means because of its own unique composition and structure። የትኛውም ሰብስታንስ ከሌላ ሰብስታንስ የሚለየው የራሱ የሆነ ባህሪ ያለው ማለት ነው። ከሌላው የምንለይበት ወይም ዲስቲንግዊሽ የምናደርግበት። ለምሳሌ ስለ ውሃ ስናነሳ ውሃ ቀለም የለውም፣ ጣዕም የለውም፣ እንዲሁም ደግሞ ቅርጽ የለውም። ይሄ ውሃ ከሌሎች የሚለየው ዩኒክ የሆነ ፕሮፐርቲ ነው ማለት ነው። ሌላው ኮምፖዚሽን ነው የምናወራው። ኮምፖዚሽን ስንል ምን ማለታችን ነው? አንድ ነገር በውስጡ ምን ይይዛል ወይም ኮንስታንት ወይም ኢንግራዲየንት የምንላቸው ናቸው። ኮምፖዚሽን ኢዝ ኢት ኢዝ ዘ ኔቸር ኦፍ ሳምቲንግስ ኢንግራዲየንት ኦር ኮንስታንት which means ኮምፖዚሽን ማለት የአንድ ነገር በውስጡ ምን ይይዛል ወይም ምን ያካትታል የሚለውን የሚነግረው ነው። ለምሳሌ የገበታ ጨው ወይም ደግሞ ቴብል ሰልት ብንወስድ በውስጡ ምንና ምን አለ? ሶዲየም ክሎራይድ ነው። which means ኬሚካሊ በውስጡ ሶዲየም የሚባሉና ክሎሪን የሚባል ሁለት አይነት የኤሌመንት አይነቶችን አዋቅሮ ይይዛል። ይሄ አንዱ የገበታ ጨው መገለጫ ነው ማለት ነው። ስለዚህ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ሁለተኛ ስኮፕ ኦፍ ኬሚስትሪ ላይ ስንመጣ ኬሚስትሪ ምን ቦታዎችን ይሸፍናል ወይም ይይዛል የሚለውን ስናይ የመጀመሪያ it is the study of modern chemistry has 5 disciplines። በዋናነት የመጀመሪያዎቹ ዋናዎቹ የምንላቸው ዲሲፕሊኖች በዋናነት ማለት ነው 5 ናቸው። ከነዚህም ውስጥ ስንመለከት የመጀመሪያው ፊዚካል ኬሚስትሪ የምናገኘው ፊዚካል ኬሚስትሪ የምንለው it is the study of macroscopic properties። ማክሮስኮፒክ በእርግጥ ኬሚስትሪ የምንለው ነገር ማይክሮንም ማክሮንም የሆኑ ወይም ደግሞ ትልልቅም ትንንሽም የሆኑ ነገሮችን ኢንክሉድ አድርጎ ያጠናል። ስለዚህ ማክሮስኮፒክ ፕሮፐርቲ ስንል በስፋት የሚታዩ ይሄ ማለት በአይናችን የምናያቸው በእጃችን የምዳስሳቸው ባህሪዎችን ያጠናል። ከዛ በተጨማሪ አቶሚክ ፕሮፐርቲ ስንል ደግሞ ማይክሮስኮፒክ ወይም ደግሞ ትንንሽ የሆኑ ባህሪያቶችን የሚያጠና ነው። ሌላው በኬሚካል ሲስተም ውስጥ ምን ክስተቶች ወይም ፌኖሚና ይኖራል የሚለውን የሚያጠና የኬሚስትሪ ዘርፍ እሱ ምን ይባላል ማለት ነው? ፊዚካል ኬሚስትሪ ተብሎ ይጠራል። it studies the rates of chemical reaction, the energy transfer that occur in reactions or the physical structure materials at the molecular level። ይሄ እንዳጠቃላይ የሚያጠናው ኬሚካል ሪያክሽን ምን ያህል ጊዜ ይፈጃል ወይም ሬቱን የጊዜውን ሁኔታ የሚያጠና ነው። ከዛ በተጨማሪ አንድ ኢነርጂ ኬሚካል ሪያክሽን በሚፈጠርበት ጊዜ እንግዲህ ኢነርጂ ላይ ስንመጣ አንድ ህግ አለ፣ ኮንዘርቬሽን ኦፍ ኢነርጂ የምንለው። ይሄ ኢነርጂ ኢዝ ኔዘር ክሬትድ ኖር ዲስትሮይድ። ይሄ ምን ማለት ነው? ኃይል ወይም ኢነርጂ የምንለው ነገር አይፈጠርምም አይጠፋምም። ስለዚህ ኢቭን ኢፍ ኬሚካል ሪያክሽን በሚካሄድበት ጊዜ ውስጥ ምንም የሚጠፋ ነገር የለም። አንደኛው ሪሊዝ ሲያደርግ አንደኛው ሲለቅ ሌላኛው ምን ያደርጋል? አብዞርብ ያደርጋል። ስለዚህ ይሄን ነገር ራሱ ወዴት ሄደ፣ ኢነርጂው ከየት ተነስቶ ወደ ማን ሄደ የሚለውን ነገር ያጠናል ማለት ነው ፊዚካል ኬሚስትሪ። ሌላው it is a physical structure of materials at the molecular level ወይም ደግሞ በሞለኪላር ሌቭል ላይ ያላቸውን አካላዊ ስትራክቸር ወይም አካላዊ አወቃቀር በደንብ አድርጎ የሚያጠና የመጀመሪያው የኬሚስትሪ ሳይንስ ዘርፍ ነው ማለት ነው። ኦርጋኒክ ኬሚስትሪ ነው ሁለተኛው የኬሚስትሪ አይነት። ኦርጋኒክ ኬሚስትሪ የምንለው ቤዚካሊ ካርበን ኮንቴኒንግ የሆኑ ማተርን ክላሲፋይ ስናደርግ ሰብስታንስ እና ኮምፓውንድ ብለናል። ግን ይሄ ኮምፓውንድ በሁለት ነገር ነው የሚከፈለው። ይሄም ማለት ኦርጋኒክ እና ኢንኦርጋኒክ ብለን መክፈል እንችላለን። የመጀመሪያው ማለት ነው ኦርጋኒክ የምንለው በተለይ ካርበን ኮንቴኒንግ የሆኑ ወይም ደግሞ ተፈጥሯዊ የሆኑ ይዘቶችን የሚይዝ ነው። ለምሳሌ ሃይድሮካርበንስ፣ ሊፒድ የመሳሰሉት እነዚህ ኦርጋኒክ ወይም ደግሞ ተፈጥሮ በራሳቸው ወይም ደግሞ ተፈጥሯዊ ከሆኑ ነገሮች ህይወት ካላቸው ነገሮች የሚዘጋጁ ናቸው። ኢንኦርጋኒክ የምንላቸው ደግሞ በአንጻሩ እነዚህ የምድር እርዝ ሜታሎች ለምሳሌ አሲድ፣ ቤዝ የመሳሰሉት እነዚህ ኢንኦርጋኒክ ኮምፓውንዶች ናቸው። የመጀመሪያው ዘርፍ ኦርጋኒክ ኮምፓውንድ ነው በኬሚስትሪ ዘርፍ ማለት ነው። ኦርጋኒክ ኮምፓውንድ ካርበን አተምን በውስጣቸው የሚይዙ ስምንተኛ ክፍል እንግዲህ ስለ ሃይድሮካርበንስ ተምራችኋል። አልኬን፣ አልካይን የምንላቸው ነገሮች በደንብ አድርጋችሁ ተምራችኋል፣ ታስታውሳላችሁ ብዬ አስባለሁ። ብዙ እለት በእለት በሚኖረን ህይወት መስተጋብር ውስጥ የሚታዩ ናቸው። ስለዚህ ካርበን ከሌላው በጣም ለየት ያለ ነው። it is one of the most abundant elements on earth። ምድራችን ላይ ካሉ ኤሌመንቶች በስፋት የሚገኝ ነው። 20 ሚሊዮን ዓመት በፊት የነበረ ወይም የቆየ ስለሆነ ከሌሎች ኤሌመንቶች ጋር ሪያክት በማድረግ በተለያየ አይነት ፎርም ካርበን እናገኘዋለን ማለት ነው። ስለዚህ
ከሱ ጋር በተገናኘ ያሉ የካርበን እውነቶችን የምናጠናበት ነው። ቅድም እንዳልኳችሁ most of the chemicals found in all living organisms are based on carbon። እንግዲህ ኦርጋኒክ ኮምፓውንድ ህይወት ባላቸው ነገሮች ወይም ደግሞ ባዮሎጂካል በሆኑ ነገሮች ውስጥ የሚገኝ ነው ብያቸዋል። ምሳሌ እንደ ሊፒድ፣ ፋት፣ አልኮል ከዚህም በተጨማሪ ሃይድሮካርበንስ የምንላቸው እነዚህ አብዛኞቹ ነገሮች በውስጣቸው ካርበን ቤዝድ የሆኑ ናቸው። ወደ ሶስተኛው ስንመጣ ሶስተኛ ላይ የምናገኘው ኢንኦርጋኒክ ኬሚስትሪ ሲሆን ቅድም ካልናቸው ውጪ which are not primarily ወይም ደግሞ በዋና ቤዝድ የሚያደርጉት ካርበንን ያልሆኑ የኤሌመንት አይነቶች ናቸው። እነዚህ ቤዚካሊ በምድራችን ላይ የሚገኙ ህይወት በሌላቸው ነገሮች ውስጥ የሚገኙ ውቅሮች ናቸው። ለምሳሌ እዚህ ጋር እንደምታያቸው እንደ ካልሲየም፣ ዚንክ፣ ማግኒዥየም፣ ፎስፈረስ የመሳሰሉ በምድር ውስጥ የሚገኙ ናቸው። እዚህ ጋር እንደምታዩት they are commonly found in rocks and minerals አብዛኞቹ ከመሬት በታች በድንጋዮች ውስጥ እንዲሁም ደግሞ በማዕድን መልክ የሚገኙ ናቸው። ይህንን ነው የሚያጠናው። it deals with the design and properties of materials involved in energy information and technology which means ይሄ በዋናነት የሚያጠናው እነዚህ ነገሮች እንዴት አድርገው ኢነርጂን ሪሊዝ እንደሚያደርጉ ከዛ በተጨማሪም ደግሞ አሁን በእያንዳንዱ ውሃ ውስጥ በእያንዳንዱ በምንጠቀማቸው ነገሮች ውስጥ የእያንዳንዱ የሚነራል መጠን ካልሲየም ይሄን ያህል ነው፣ ማግኒዥየም ይሄን ያህል ነው፣ ዚንክ ይሄን ያህል ነው እየተባለ ተመጥኖ የሚጨመርበት ነገር ያንን ክላሲፋይ የሚያደርግልን የኬሚስትሪው ዘርፍ እሱ ኢንኦርጋኒክ ኬሚስትሪ ይባላል ማለት ነው። አራተኛው አናሊቲካል ኬሚስትሪ ስንል ይሄ ምንድነው የሚያደርገው? it is the study of composition of matter። ይሄ አናላይሲስ ነው የሚያደርገው፣ የሚተነትን የሚያጠና ምን ያህል ኮምፖዚሽን በውስጡ አለው ያ መጠነ ቁስ የሚለውን የሚያጠና እሱ ምን ኬሚስትሪ ይባላል? አናላይቲካል ኬሚስትሪ ተብሎ ይጠራል። it focuses on ምን ላይ ነው የሚያተኩረው ስንል የመጀመሪያው ሰፓሬቲንግ መለየት። ሰፓሬት ማለት ስንል አንድን ነገር 2-3 ቢኖር ከሶስቱ ከሁለቱ ለየብቻ ማስቀመጥ ነው። አይደንቲፋይ ስንል ግን ምንነቱን ማወቅ፣ ከዛ በኋላ በመጠን ማስቀመጥ። እነዚህ ነገሮች በማድረግ ያንን ነገር በደንብ አድርጎ ማብራራት የሚችል የኬሚስትሪው ዘርፍ አናላይቲካል ኬሚስትሪ ብዙ አናላይሲስ የሚሰራበት አንዱ ዘርፍ ነው ማለት ነው። ወደ አምስተኛው ስንመጣ ባዮኬሚስትሪ ነው የምናገኘው። ባዮኬሚስትሪ የምንለው በቀጥታ ህይወት ባላቸው ነገሮች ውስጥ ከትንሹ ከሴል ደረጃ ተነስተን ያለውን ኬሚካል ፕሮሰስ ወይም ደግሞ ኬሚካላዊ እውነት የሚያሳየን ወይም የሚያስተምር ዘርፍ ነው ማለት ነው። it may cover anything from basic cellular process up to understanding disease status። ይሄ ከትንሽ ወይም ጥቂት ከምንላቸው ንዑስ ሴሉላር ከሆኑ እነዚህ ፕሮሰሶች ከነዛ ተነስቶ እስከ ትልልቅ በሽታዎች ድረስ ወይም ደግሞ ከሰው ጋር አሁን የቅርብ ጊዜ በሽታዎችን ብናስብ እንደ ኮሮና የመሳሰሉት ነገሮች በእንደዚህ አይነት ዘርፍ በመመራመር የሚገኙ ናቸው። ስለዚህ ህይወት ስላላቸው ነገሮች የሚያጠናው የኬሚስትሪ ዘርፍ እሱ ምን ተብሎ ይጠራል? ባዮኬሚስትሪ ብለን እንጠራዋለን ማለት ነው። the scope of chemistry also includes ኬሚስትሪው ዘርፍ እጅግ በጣም ሰፋ ያለ ነው። ከዛ በተጨማሪ በአግሪካልቸር፣ በግብርና ውስጥ፣ በህክምና ውስጥ እንዲሁም በምግብ ምርት እንዲሁም ቢልዲንግ ኮንስትራክሽን ወይም ደግሞ በህንፃ ስራዎች ውስጥ በጣም በስፋት ይገኛል ማለት ነው። ኬሚስትሪው ከሌሎቹ ጋር ያለው ውህደት ስናይ which means the relationship between chemistry and other natural science ነው እያየን ያለ ነው። ኬሚስትሪው ከሌሎቹ የናቹራል ሳይንስ ዘርፎች ጋር ያለውን ትስስር ነው የምናየው። ቤሲካሊ እኛ እዚህ ጋር ቀለል አድርገን ኬሚስትሪ ከባዮሎጂ ጋር፣ ኬሚስትሪ ከፊዚክስ ጋር፣ ኬሚስትሪ ከጂኦሎጂ ጋር ያለውን ትስስር ለማየት እንሞክራለን። የመጀመሪያው ባዮኬሚስትሪ ነው። ከስሙ በመነሳት የባዮሎጂ እና የኬሚስትሪ ውቅር ሲሆን it studies the chemical process occurring in living matter ማንኛውም በህይወት ባለው ቁስ አካል ነገር ውስጥ የሚኖረውን ኬሚካላዊ ሂደት የሚያጠና እሱ ባዮኬሚስትሪ ይባላል። እዚህ ጋር እንደምታዩት ኬሚስትሪ ሴንተር አድርገን ብናይ ኬሚስትሪው ከባዮሎጂ ጋር የሚኖረው ትስስር ባዮኬሚስትሪ ተብሎ ይጠራል ማለት ነው። ኦኬ ወደ ሁለተኛው ስንመጣ ጂኦኬሚስትሪ ነው የምናገኘው። ጂኦኬሚስትሪ የምንለው ደግሞ ኬሚስትሪው እዚህ ጋር ያለው ኬሚስትሪ ከጂኦሎጂ ጋር የሚኖረውን ትስስር የሚነግረን ሲሆን ይሄም አንድ ላይ ጂኦኬሚስትሪ የሚል ስያሜ ይሰጠናል ማለት ነው። ምንድነው ጂኦኬሚስትሪ ብለን ስናይ እዚህ ጋር እንደምትመለከቱት ጂኦኬሚስትሪ it is the study of processes that control the abundance, composition, distribution of chemical compounds and isotopes in geological environments። አሁን ጂኦኬሚስትሪ የሚያጠናው አንድ ነገር ምን ያክል ይኖራል፣ በምን ያህል መጠን ይኖራል፣ እንዲሁም ደግሞ በዛ አካባቢ ላይ
እንግዲህ የስነ ምድር ጂኦሎጂውን ሊትራሊ ስንተረጉመው የስነ ምድር ሂደት ሲሆን በዛ በስነ ምድር ወይም ደግሞ በምድር አካባቢ ላይ የሚኖረው የእያንዳንዱ ኬሚካል ኮምፖዚሽን ወይም ኬሚካል ኮምፓውንዶች የሚገኙበትን መጠን ያላቸውን ስትራክቸር ያላቸውን ስርጭት የሚመረምር እሱ ጂኦኬሚስትሪ ተብሎ ይጠራል ማለት ነው። ሶስተኛ ፊዚካል ኬሚስትሪ ነው። ፊዚካል ኬሚስትሪ ወይም ደግሞ ኬሚካል ፊዚክስ የምንለው በዋናነት እዚህ ጋር እንደምትመለከቱት ፊዚክስ እና ኬሚስትሪን አንድ ላይ አድርጎ የሚይዝ ሲሆን ይሄም ኬሚካል ፊዚክስ ወይም ፊዚካል ኬሚስትሪ ተብሎ ይጠራል ማለት ነው። ፊዚካል ኬሚስትሪ የምንለው ኢት ኢዝ ዘ ብራንች ኦፍ ኬሚስትሪ፣ ይሄ ሊትራሊ ከኬሚስትሪው ዘርፍ ወስደን የምናጠናው ሲሆን ኢት ኢዝ concerned with the application of techniques and theories of physics to the study of chemical system። ኬሚካላዊ ሲስተም ላይ የሆኑት ነገሮችን የፊዚክስን ህግ፣ የፊዚክስን አስተምሮ፣ የፊዚክስን መተግበሪያዎች አምጥተን የምንጠቀምበት ዘርፍ እሱ ፊዚካል ኬሚስትሪ ይባላል። አንዱ የኬሚስትሪ ዘርፍ ነው ማለት ነው። ሁለተኛ ኬሚካል ፊዚክስ ነው። ኬሚካል ፊዚክስ የምንለው ተመሳሳይ ነው። ጀስት አሁን ይሄኛው እዚህ ጋር የምትመለከቱት የኬሚስትሪ ብራንች ነው ፊዚካል ኬሚስትሪ። ይሄኛው ደግሞ ኬሚካል ፊዚክስ የምንለው በፊዚክስ ውስጥ ያለው so it is a sub-discipline of chemistry and physics that investigates physico-chemical phenomena using techniques from atomic and molecular physics and condensed matter physics። አቶሚክ እና ሞለኪላር የሆኑ የፊዚክስ በደንብ አድርጎ ያጠናል። ከትንንሹ ይሄ ኳንተም ፊዚክስ የምንለው ነገሮች አሉ። ከዛ ተነስቶ እያንዳንዱ ያለውን ነገር በደንብ አድርጎ የሚያብራራልን የትምህርት አይነት ነው ኬሚካል ፊዚክስ። ሶ ሁለቱም እዚህ ጋር የምታያቸው ፊዚካል ኬሚስትሪ እና እንዲሁም ደግሞ ኬሚካል ፊዚክስ ማለት የፊዚክስ እና የኬሚስትሪ ውቅር ናቸው፣ ወይም ደግሞ የሁለቱ አንድ ላይ ሆኖ የሚሰጡ ነው ማለት ነው። ኦኬ ወደሚቀጥለው ስንሄድ የምናገኘው ቅድም እንዳልኳችሁ ኬሚስትሪ በአግሪካልቸር፣ በኮንስትራክሽን፣ በሜዲሲን የተለያዩ ዘርፎች የተለያዩ ጥቅሞች አሉት። ሶ ምንድነው ሮልን የሚለውን በሶሳይቲ ወይም በማህበረሰብ ውስጥ ያለውን ሮል ወይም ጥቅም አንድ በአንድ እዚህ ጋር ለማየት እንሞክራለን። ሶ የመጀመሪያው ምንድነው? አግሪካልቸር ላይ ስመጣ ኬሚካል ኬሚስትሪ has been effective in manufacture of ፈርቲላይዘር የምንለው ምን መሰላችሁ? ሊትራሊ ማዳበሪያ የሚመረተው ለምሳሌ እንደ ሱፐር ፎስፌት፣ ዩሪያ፣ አሞኒየም ሰልፌት፣ ሶዲየም ናይትሬት የመሳሰሉ እነዚህ የማዳበሪያ አይነቶች እዚህ ጋር እንደምታዩት ማለት ነው። እነዚህ የማዳበሪያ አይነቶች በዋናነት የሰብልን ወይም የፍራፍሬን ወይም ደግሞ የቬጂቴብልን ይልድ ወይም ምርት ምን ለማድረግ ይጠቅማል? ለመጨመር፣ ፕሮዳክቱን ኢንክሪዝ ለማድረግ በስፋት የምንጠቀምበት ነው ማለት ነው። ሁለተኛው ፔስቲሳይድ ነው። ይሄ ጸረ ተባይ ብለን የምንጠራቸው ሲሆኑ ፈንጊሳይድ፣ ሄርቢሳይድ እና ኢንሴክቲሳይድ ተብለው ይጠራሉ። ጀስት ፈንገስን ለማጥፋት የምንጠቀምበት ነው ፈንጊሳይድ። ሄርቢሳይድ የምንላቸው እነዚህ ፌንጣ የመሳሰሉ አንበጣ የመሳሰሉ ነገሮች የምናጠፋበት ነው። ኢንሴክቲሳይድ ደግሞ ኢንሴክቶችን የምናጠፋበት። ስለዚህ እነዚህ ጸረ ተባይ የሆኑ ነገሮች የሚመረቱት ምንም በመጠቀም ነው? ኬሚስትሪውን በመጠቀም። ስለዚህ እዚህ ጋር እንደምታዩት አንድ ሰብል ከደረሰ በኋላ በምታዩት መልኩ ጸረ ተባይ በመንፋት ደህንነቱ የተጠበቀ ምርት ወይም ደግሞ ያልተበላሸ ምርት ለማግኘት ያግዘናል። ሌላው ደረጃውን የጠበቀ ለምሳሌ ለመስኖ ልማት ወይም ለኢሪጌሽን የተለያዩ ፕላስቲክ ፓይፕ ወይም ደግሞ የፕላስቲክ ቱቦዎችን ለማምረት የምንጠቀምበት እንደዚህ አይነት የሚመሳሰሉትን ነገሮች ለመስራት እንደዚህ አይነት ቱቦዎችን ለመስራት የምንጠቀመው የኬሚስትሪውን እውቀት ነው ማለት ነው። ሁለተኛ ላይ እንምጣ። ሁለተኛ ላይ ስንመጣ ፉድ ፕሮዳክሽን ወይም የምግብ ምርት ላይ ነው የምናገኘው። የምግብ ምርት ላይ ኬሚስትሪ ምንድነው ጥቅሙ ብለን ስናይ ዋነኛ ጥቅሙ ፉድ ፕሪዘርቫቲቭ፣ ይሄ ማለት አንድ ምግብ ለረጅም ጊዜ እንዲቆይ የሚያደርግ የተለያየ ኬሚካል አይነቶች አሉ። ኤክስፓየር ዴት ሎንግ ላስቲንግ እንዲሆን ወይም ደግሞ እንዲቆይ ኤክስፓየር በቶሎ ኤክስፓየር። አሁን እኛ ምግብ ሰርተን ወይ ወጥ የሆነ ነገር ሰርተን ወይዝን ከአንድ ቀን ካለፈ ያ ነገር ወደ መበላሸት ነው የሚሄደው። ግን አንዳንድ የታሸጉ ምግቦች አይታችሁ ከሆነ በውስጣቸው ኬሚስትሪ እውቀትን ይጠቀማሉ። አንድ ምግብ አቬይላቢሊቲው፣ አፒሪየንስ፣ ኒውትሪሽናል ኮንተንት በውስጡ የሚኖረውን ኮንተንት እና ጣዕም የሚወስነው በውስጡ የሚኖረው የኬሚካል ኢንግሬዲየንት ወይም ደግሞ የኬሚካል ተዋጽኦ ነው። ስለዚህ በዛ መልኩ መጠበቅ ይቻላል ማለት ነው። እዚህ ጋር እንደምታያቸው ማለት ነው። ለምሳሌ እነዚህ ቪኔጋር፣ አቼቶ የመሳሰሉት አንድን ምግብ ሳይበላሽ ወይም ደግሞ ሳይመርዘን በቀላሉ እንድንበላ ያደርጋል። ከለሪንግ ኤጀንቶች ይኖራሉ ለዛ ምግብ ቀለም የሚሰጡ፣ ምክንያቱም ቀለም በሚኖርበት ጊዜ ለዛ ነገር ሰው ለመብላት፣ ለመጠጣት፣ ለተለያዩ ነገሮች ራሱን እንትን እንዲል ያደርጋል። ከዛም በተጨማሪ ጣዕም፣ ለምሳሌ የሆነ ነገር ሲሰራ በዚህ ጣዕም እየተባለ በተለያየ አይነት ጣዕም ይሰራል። ሌላው ሜዲሲን ነው። ሜዲሲን ስንል ከሕክምና አንጻር ምን ይጠቅማል ስንል ኬሚስትሪው
it has provided mankind with a large number of life saving medicine ወይም ደግሞ ትልቅ የሆኑ የህይወት አድን መድኃኒቶች የሚሰሩት በኬሚስትሪው እውቀት። ለምሳሌ የመጀመሪያውን ስናይ እንደ ፔንሲሊን እና እንደ ሰልፈር ድራጎችን ስንመለከት እነዚህ የተቅማጥ በሽታ ወይም ዲሴንተሪ እና ኒሞኒያ የምንለው ወይም ደግሞ የሳምባ ምች በሽታዎች ምን ለማድረግ ያገለግላል? ፈጽሞ ለመፈወስ የምንጠቀማቸው የመድኃኒት አይነቶች ናቸው። አንዱ የኬሚስትሪው ምንድናቸው? ውጤት ናቸው። ሁለተኛ እንደ ሲስፕላቲን እና ታክሱል የመሳሰሉ መድኃኒቶች ካንሰር ቴራፒ ጀስት ጨርሰውን ባይፈውሱ ቴራፒ ለማድረግ የሚጠቅሙ ናቸው። ከዛም በተጨማሪ ለምሳሌ ኤችአይቪ ኤድስ ቪክቲሞች አሉ። እነዚህ በኤድስ ለተጠቁ በሽታዎች ኤዚቲ መድኃኒቶች ናቸው የሚሰጡት። እነዚህ የኤችአይቪ መድኃኒቶች ህይወት ማራዘሚያ ወይም ፕሮሎንጊንግ the life of the victim ህይወት አድን ሳይሆን ወይም ደግሞ ጨርሶ የሚፈውሱ ሳይሆን ኪውር የማያረጉ ሳይሆን የአንድ ሰው የእድሜ ማራዘሚያ እየወሰደ ወይም ያንን እየዋጠ እንዲኖር የሚያስችለው ነው። ኤችአይቪ ኤድስ እንዳጠቃላይ መድኃኒት የሌለው ወይም ደግሞ ፈዋሽ የሆነ መድኃኒት ያላገኘ በሽታ ነው። ይህንን በሽታ ለመከላከል የመህጎችን መጠቀም ነው። የመጀመሪያው የመህግ መታቀብ የምንለው ወይም አብስቴን ተብሎ ይጠራል። አብስቴን ፍሮም ሴክስ which means ሴክስ አለማድረግ ወይም ደግሞ የግብረ ስጋ ግንኙነት ፈጽሞ አለማድረግ የመጀመሪያው ሂደት ሲሆን፣ ሁለተኛው ቢ ፌስፉል ወይም ደግሞ ለአንድ ሰው ብቻ መወሰን ሴክስ ፓርትነር ወይም ደግሞ የወሲብ አጋር አንድና አንድ ብቻ መሆን ይገባዋል፣ አለማብዛት። ምክንያቱም ይሄ የሚሆን ከሆነ ከአንዱ የሚመጣው በሽታ በተለያዩ ሰዎች ላይ የመሰራጨት እድሉ ሰፊ ስለሚሆን። ሶስተኛውና የመጨረሻው መንገድ መታቀብም ካልተቻለ መወሰንም ካልተቻለ ሶስተኛ የሚሆነው ነገር ምንድነው? ዩዝ ኮንዶም ወይም ደግሞ ኮንዶም መጠቀም ማለት ነው። ሶ ሊትራሊ እንግሊዘኛው ላይ ስንመጣ እነዚህ ኤቢሲ ሜተድ ተብለው የሚጠሩት ኤ ማለት አብስቴንስ ፍሮም ሴክስ፣ ቢ ማለት ቢ ፌስፉል፣ ሲ ማለት ደግሞ ኮንዶማይዝ ብለን እንጠራዋለን። ሶ እነዚህን ህጎች መጠቀም ይገባናል ኤችአይቪ ኤድስን ለመከላከል። ሜዲሲን ላይ እንምጣ። ሜዲሲን ላይ ስንመጣ የምናገኛቸው ነገሮች ምንድናቸው? ሜዲሲን ላይ ብዙ ነገሮች ይሰራሉ። ከነዚህም ውስጥ እዚህ ጋር የምትመለከቷቸው የተለያዩ የመድኃኒት አይነቶች ናቸው። ሰው የመጀመሪያው ዲስኢንፌክታንት ነው። ዲስኢንፌክታንት የምንለው they used to kill microbe present in toilets በተለይ እነዚህ በመሬት ላይ በሽንት ቤትና በተለያዩ አካባቢዎች ላይ የሚኖሩ በጣም ትንንሽ የሆኑ ጀርሞችን የሚገል ነው። ለምሳሌ ሳኒታይዘሮችን እንጠቀም ነበር በኮቪድ-19 የዛሬ 7 ዓመት በነበረው የኮቪድ ሁነት ውስጥ ማለት ነው። ሰው እዚህ ጋር ምን ስናደርግ ነበረ? ኮሮና በሚኖርበት ጊዜ ሳኒታይዘር እንጠቀማለን። ያ ሳኒታይዘር ዲስኢንፌክታንትን ወይም ኢንፌክሽን የማይፈጠርበትን ሁኔታ ለመስራት የምንጠቀምበት ነው ማለት ነው። አናሌጂስ ይባላል። አናሌጂስ የምንለው ወይም ፔንኪለር፣ እነዚህ በተለምዶ ፔንኪለር እንደ ፓራስታሞል የመሳሰሉ ማለት ነው። ዚስ አር ኤኒ ሜምበር ኦፍ the group drugs used to achieve analgesia which means relief from pain ለተወሰነ ጊዜ ወይም ደግሞ ለተወሰነ ጊዜ ካለብን ህመም ሊፈውሱን የሚችሉ እንደ ፓራስታሞል ያሉ መድኃኒቶች ናቸው ማለት ነው። ሶስተኛ ላይ ስንመጣ አነስቴቲክስ ይባላሉ። አነስቴቲክስ የምንለው ከዚህ ከአነስቴጂያ በተለይ ደግሞ ሜዲካል ኦፕሬሽኖች በሚኖሩ ጊዜ ሰው ያ ህመም እንዳይሰማው የሚሰጡ የማደንዘዣ መድኃኒቶች አነስቴጂክ ይባላሉ። አራተኛው አንቲባዮቲክስ ነው። አንቲባዮቲክስ የምንለው they used to control infection and cure disease እነዚህ ደግሞ ለምንድን ነው የሚጠቅሙት? የተለያዩ ኢንፌክሽኖችን እና የተለያዩ በሽታዎችን ሊትራሊ ለመፈወስ የምንጠቀምባቸው የመድኃኒት አይነቶች ናቸው ማለት ነው። አምስተኛው አንቲሴፕቲክስ ይባላል። it used to contamination of the wounds by bacteria አንድ ሰው ቁስሉ እንትን ካለ በኋላ ኢንፌክሽን እንዳይፈጥር የሚቀባቸው እዚህ ጋር እንደ አልኮል ያሉትን መጥቀስ እንችላለን ማለት ነው። ስለዚህ በዚህ መልኩ አንደርስታንድ ማድረግ እንችላለን። የምናገኘው ትራንኩላይዘር ወይም የመጨረሻ የመድኃኒት አይነት ትራንኩላይዘር ይባላል። ይሄ ምንድነው ጥቅሙ? it reduces tension and bring about to calm and peace to be patient from suffering from mental disease ይሄ ለአእምሮ ሕክምና ላይ የሚውሉ የተለያዩ መድኃኒቶች ናቸው። ያንን ሰው የሚያረጋጉ ካለበት ጭንቀት የሚቀንሱ አንዳንዴ ለምሳሌ እነዚህ የእንቅልፍ መድኃኒት የምንላቸው አሉ አይደል? ሶ ስትሬሱን ለቆ አይምሮን በማረጋጋት እንቅልፍ እንዲወስደው የሚያደርግ ሲስተም ነው ማለት ነው። ይህን ይመስላል። ወደ ኮንስትራክሽኑ ዓለም እንምጣ። እንግዲህ ኬሚስትሪው ግንባታ ላይ ምን አገልግሎት ወይም ምን ጥቅም ይሰጣል ብለን ስናይ የመጀመሪያ የምናገኘው እንደ ግላስ፣ መስታወት፣ ብረትና ሲሚንት የመሳሰሉት ኬሚስትሪ እውቀትን በመጠቀም ነው የሚሰሩት። እነዚህ የተለያዩ እዚህ ጋር እንደምታያቸው በጣም ቆንጆ የሆኑ ኮንስትራክሽኖች ወይም ደግሞ ቤቶችን እንድንሰራ
ያገለግላል። ለምሳሌ ይህን እውቀት በመጠቀም የተሰሩ የተለያዩ ስራዎች አሉ። ለረዥም ጊዜ ሎንግ ላስቲንግ ኤንድ ዱራብል ዳምስ ወይም ደግሞ ለረዥም ጊዜ የሚቆዩ ግድቦችንና ማላለፊያ ድልድዮችን ለመስራት ተጠቅመናል። ከዛ በተጨማሪ ወደ ሀገራችን ስንመጣ የኛ ግሬት ኢትዮጵያን ሬኔሳንስ ዳም የምንለውም የተሰራው ጀስት ይህንን እውቀት በመጠቀም ነው። ብረት ተጠቅመዋል፣ ግላስ ተጠቅመዋል፣ እንዲሁም ሲሚንቶ ተጠቅመዋል። ስለዚህ እነዚህ ነገሮች ምንድናቸው ማለት ነው? they are called the very useful things which are used by chemistry knowledge ኬሚስትሪ ናውሌጅን በመጠቀም የተሰሩ ዋና ዋና ነገሮች ናቸው ማለት ነው። ሶ እዚህ ጋር እንደምታዩት ማለት ነው ግድባችን በዚህ መልኩ ነው የተሰራው። ሳም ኮመን ኬሚካል ኢንዱስትሪስ ኢን ኢትዮጵያ ነው የምናየው። በኢትዮጵያ ውስጥ ያሉ አንዳንድ ኬሚካል ኢንዱስትሪዎች አሉ፣ እነሱን እንመለከታለን። ሶ የኬሚካል ኢንዱስትሪዎችን ስንመለከት የመጀመሪያው ኢንዱስትሪ ማለት it is an economic activity concerned with the processing of raw materials and the manufacture of goods in factories። ይሄ ምንድነው ጥቅሙ ብለን ስናይ ኢንዱስትሪ ማለት የገቢ ወይም ደግሞ ኢኮኖሚያዊ እንቅስቃሴ ነው። ይሄ ኢኮኖሚያዊ እንቅስቃሴ የተለያዩ ጥሬ የሆኑ ነገሮችን ፕሮሰስ አድርጎ ወደ ተለያየ ምርት ማሸጋገር ወይም ማንፋክቸር ማድረግ ሂደት ነው ያለው ማለት ነው። ለምሳሌ ውሃ ከአንድ ተራራ ቢኖር ያንን ውሃ ላስቲክ ሰጥቶ ከዛ በኋላ አጥርቶ ያለውን የሚኒራል መጠን አመጣጥኖ ከዛ በኋላ በቦትል ወይም ደግሞ በኮዳ አድርጎ መሸጥ it is industry። ሶ ኢንዱስትሪ ብለን እንጠራዋለን ማለት ነው። ሁለተኛ ላይ ኬሚካል ኢንዱስትሪ፣ ከኢንዱስትሪም ደግሞ ወደ ኬሚካል ኢንዱስትሪ ስንመጣ እነዚህ በዋናነት ምንድነው ማንፋክቸር የሚያደርጉት ብለን ስናይ ኢንኦርጋኒክ እና ኦርጋኒክ የሆኑ ነገሮችን በመጠቀም ለምሳሌ ኤክስፕሎሲቭ የምንላቸው ፈንጂዎች፣ ፍራግራንስ የምንላቸው የተለያዩ የሽቶ እቃዎች፣ አግሮ ኬሚካልስ ለአግሪካልቸር የሚሆኑ ቅድም አንድ ጠቅሰናል፣ ስለ ፈርቲላይዘር አንስተናል፣ ዩሪያ የመሳሰሉ ነገሮች የሚሰሩት ኬሚስትሪ እውቀትን በመጠቀም ነው። ሶ ፖሊመርስ፣ ራበር ዊች ሚንስ እነዚህ የቱቦ እቃዎች ወይም ደግሞ ላስቲክ ምርቶች የሚሰሩበት ነው። ሴራሚክ ፕሮዳክት፣ ፔትሮኬሚካል፣ ኦሊ ኬሚካልስ ዊች ሚንስ እንደ ዘይት፣ ጮማ ወይም ፋት እና ዋክስ ማለት ይሄ ሻማ የሚሰራበት አለ አይደል? ስለዚህ እንደዚህ የመሳሰሉ ነገሮችን እንዲሁም ፍሌቨሮች የሚሰሩበት የሆነ ነገር የሆነ አይነት ጣዕም እንዲኖር ለምሳሌ ሳንቺፕስ የሚባለው ፕሮዳክት በቃሪያ ጣዕም ሊኖረው ይችላል፣ በሌላም ቴስት እንዲሰራ የሚያደርገው ያ ነው። ስለዚህ ኬሚካል ኢንዱስትሪዎች እነዚህ ነገሮችን ነው የሚሰሩት ማለት ነው። ይህን ካለን ወደ ኬሚካል ፕሮዳክት እንምጣ። ኬሚካል ፕሮዳክት የምንላቸው ቤዚካሊ ከኬሚካል ኢንዱስትሪ የሚገኙ ናቸው። they means products manufactured, processed, sold, distributed by the company that chemical substances or contain chemical substances። ኬሚካል ሰብስታንሶች በውስጡ የያዘ በኬሚካሎች የሚሰራ የሚሸጥ የሚሰራጭ እነዚህ ኬሚካላዊ ፕሮዳክቶች ብለን እንጠራቸዋለን። ሳሙናም ሊሆን ይችላል፣ የተለያዩ ዲተርጀንቶች ወይም ደግሞ የማጽጃ መሳሪያዎች ማለት ነው። 3 general classes of products are ዋና ዋና የምንላቸው የዚህ የኬሚካል ፕሮዳክት አይነቶች የመጀመሪያው ቤዚክ ኬሚካል ተብለው ይጠራሉ። እነዚህ መሰረታዊ ኬሚካሎች ሲሆኑ አልካሊስ የምንላቸው ቤዝ ናቸው ይኖራሉ፣ አሲዶች ይኖራሉ፣ ኢንኦርጋኒክ እና ሰልት የምንላቸው ይጠቀሳሉ ማለት ነው። ኦርጋኒክ ኬሚካል የምንላቸው ይገኙበታል ማለት ነው። ሁለተኛው የኬሚካል ፕሮዳክት ኬሚካል ቱ ቢ ዩዝድ ኢን ፋርዘር ማኑፋክቸር ሰስ ፕላስቲክ ማቴሪያል፣ ሲንቴቲክ ፋይበር፣ ፒግመንትስ ኤንድ ድራይ ከለርስ። እነዚህ ደግሞ በሁለተኛ ደረጃ ከቤዚክ ኬሚካሎች የሚጠቀሱ ሲሆኑ የተለያዩ የፕላስቲክ ማቴሪያሎች፣ ሲንቴቲክ ፋይበር ስንል አሁን ላይ ቴክኖሎጂ እየረቀቀ በመጣ ጊዜ በተለይ ከሽቦ ጋር በተገናኘ የተለያዩ ፋይበር ኦፕቲክስ የሆኑ ነገሮች የሚሰሩበት ነው። እንዲሁም ደግሞ የቀለማት የተለያዩ ቀለሞች የሚሰሩበት ነው። ሶስተኛው ፊኒሽድ ኬሚካል ፕሮዳክት ይባላሉ። እነዚህ ደግሞ ምንድን ናቸው? ቤዚካሊ አልቲሜትሊ ለምን ለጥቅም ወይም ለግልጋሎት የሚውሉ ናቸው። ዊች ሚንስ የመጀመሪያ ደረጃ ወይ ሁለተኛ፣ ለምሳሌ አሲድ እና ቤዝ በመጠቀም ሌላ የሆነ ነገር መስራት ይቻላል፣ የሆነ ፕሮዳክት መስራት ይቻላል። ግን እነዚህ ሶስተኞቹ ከነዛ የሚመጣ የመጨረሻ ፕሮዳክቶች ናቸው። ለምሳሌ ኮስሞቲክስ እቃዎች፣ መድኃኒቶች እንዲሁም ሳሙናዎች፣ እነዚህ በዋናነት ፊኒሽድ ኬሚካል ፕሮዳክት ይባላሉ ማለት ነው። ሶ የእነዚህ ጥቅም ምንድን ነው? በተለያየ አይነት ሁኔታ ውስጥ የሚጠቅሙ ናቸው። ለምሳሌ እንደ ማዳበሪያ፣ የእህል ማዳበሪያ፣ ቀለማት እና እነዚህ ፈንጂዎች እነዚህ ጀስት በቀጥታ ለግልጋሎት የሚሆኑ ፊኒሽድ ኬሚካል ፕሮዳክቶች ተብለው ይጠራሉ ማለት ነው። ሶ በኢትዮጵያ ውስጥ የሚገኙ የኬሚካል ፕሮዳክቶችን ስንመለከት እዚህ ጋር እንደምታዩት የተለያዩ እዚህ ጋር ስማቸው ይገኛል። ከዛ በኋላ የሚኖሩበት ከተማና ፕሮዳክት ነው ያለው። ሶ የመጀመሪያውን ስናይ ለምሳሌ ጮራ ጋዝ እና ኬሚካል ፕሮዳክት
አዲስ አበባ የሚገኝ ፕላስቲክ ኬሚካሎችና ፔትሮሊየም ወይም ደግሞ የነዳጅ ምርቶችን የሚያመርት ነው። ሌላው ይሄው ድርጅት አልሙኒየም ሰልፌት እና ሰልፈሪክ አሲድ ያመርታል። ዝዋይ የሚገኘው ዝዋይ ካውስቲክ ሶዳ ሶዲየም ሃይድሮክሳይድ ነው የሚያመርተው። ሶዲየም ሃይድሮክሳይድ የምንለው ቤዝ ነው፣ NOH ብለን የምንጠራው በተለምዶ ማለት ነው። ይህንን ያመርታል። አብያታ ሶዳ አሽ ፋክተሪ ነው። ይሄ ቡልቡላ የሚገኝ ሲሆን እዚህ ጋር የምታያቸውን ሶዲየም ካርቦኔት እና ኖርማል ወተር ያመርታል ማለት ነው። ትሮና የምንለውን ያመርታል። ረጲ ሶፔን ዲተርጀንት ወይም ደግሞ የረጲ የሳሙናና የተለያየ ጽዳት መሳሪያዎች የሚያመርት ነው። ይሄም አዲስ አበባ የሚገኝ ነው። አዶላ ማግኒዚየም እዚህ ጋር ማግኒዚየም ኦክሳይድ ነው የሚያመርተው። ይሄ አዶላ የሚገኝ ነው። አዳሚ ቱሉ ፔስቲሳይድ ፕሮሰስ ነው። እነዚህ በዋናነት ፔስቲሳይድ ወይም ደግሞ ጸረ ተባይ የሚያመርት ድርጅት ነው። አዳሚ ቱሉ ይገኛል። ከዝዋይ ወደ ሻሸመኔ በሚመጣበት መንገድ ላይ ይገኛል። ሌላው ንፋስ ስልክ ፔንት ፋክተሪ ነው። ይሄ ደግሞ የቀለም ምርት ነው የሚያመርተው። የተለያዩ ቀለማትን፣ ቫርኒሾችን የመሳሰሉትን ነገሮች ማጣበቂያ የመሳሰሉትን ነገሮች ያመርታል ማለት ነው። ሌላው ሌሎች ቀሪ የሆኑትን ስንመለከት ካዲስኮ ኬሚካል ኢንዱስትሪ የምንለው እነዚህም የካዲስኮ ቀለም በስፋት ከድሮም ጀምሮ የሚታወቁ ናቸው። ስለዚህ የተለያዩ የቀለም አይነቶችን ያመርታል። ታደሰ ወሊሶ የሚገኘው ይሄም የሳሙናና የተለያዩ ነገሮችን የሚያመርት ፒኤልሲ ነው። ኢታብ ላውንደሪ ሶፕ ወይም ደግሞ ኢታብ ሳሙና የሳሙና ፋብሪካ ሐዋሳ የሚገኝ ነው። ይህም ተመሳሳይ የተለያዩ ጽዳት መሳሪያዎችና ሳሙና የሚያመርት ነው። ጌትሸርት ዲተርጀንት ቢሾፍቱ፣ ኢትዮዣ ኢንዱስትሪ፣ ዋይቢ ኮስሞቲክስ ይሄ ኮስሞቲክስ እና የተለያዩ ሽቶ እቃዎችን የሚያመርት ነው። መካ ፒኤልሲ ይሄም ኮስሞቲክስ የተለያዩ የፀጉር ኦይል ወይም የፀጉር ቅባት፣ ሻምፖ፣ ኮንዲሽነር የሚያመርት ነው። ቤካስ ኬሚካል የምንለው ይሄም የተለያዩ ዲተርጀንቶችን ኮስሜቲክስ ፕሮዳክቶችን የሚያመርት ነው። አርባ ምንጭ ቴክስታይል ሼር ካምፓኒ ይሄኛው የተለያዩ የቴክስታይል ወይም ደግሞ የጨርቃ ጨርቅ ምርቶችን አንሶላ፣ ብርድ ልብስ የመሳሰሉትን ነገሮች የሚያመርት ነው። ከዛ በመቀጠል ታምኮ ሶፕ ፋክተሪ ያለ ይሄ ቡራይ የሚገኝ ሲሆን ይሄም ሳሙናና የተለያዩ የጽዳት መገልገያዎችን የሚሰራ ነው ማለት ነው። ስለዚህ እንደ አጠቃላይ ይህንን ይመስላል። እስቲ ሌትስ ቱ ዩኒት 1 ይህንን የሚመስለው ሌትስ ቱ ሪቪው ኤክሰርሳይዝ እስቲ አንድ ላይ አድርገን የተማርነውን ኮንሲደር በማድረግ ለመስራት እንሞክር። ስለዚህ ወደ መጀመሪያው ስንመጣ መጀመሪያ ላይ የምናገኘው አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ስቴትመንትስ አስ ትሩ ኦር ፎልስ ጊቭ ዩር ሪዝን ፎር ፎልስ ስቴትመንትስ ነው የሚለው። እውነትና ውሸት የሚለውን እውነት ትክክል የሆነውን እውነት ትክክል ያልሆነውን ሐሰት በማለት እንመልሳለን። ትክክል ካልሆነ ምክንያታችንን እናብራራለን ማለት ነው። ስለዚህ ከሱ ስንጀምር የመጀመሪያው ጥያቄ ምን ይላል ስንሄድ ኬሚስትሪ ኢዝ ዘ ሳይንስ ዛት ዲልስ ዊዝ ዘ ስተዲ ኦፍ ዘ ዌይ ሊቪንግ ቲንግስ ቢሃቭ ነው የሚለው። ኬሚስትሪ ማለት ሳይንስ ነው። ይሄ ኬሚስትሪ ሳይንስ ደግሞ ምንድን ነው የሚያጠናው ይላል? ህይወት ያላቸውን ነገሮች የሚኖራቸው ቢሃቭ ማለት ባህሪ ቢሄቪየር ማለት ነው። ስለዚህ ስለነሱ የሚያጠና ነው። ሶ ዘ አንሰር ኢዝ ፎልስ ነው የሚሆነው ወይም ደግሞ ትክክል አይደለም። ለምን አይደለም ስንል ኬሚስትሪ ማለት ስለ ቁስ አካል ስለ ማተር የሚያጠና ነው። አንድ ሰብስታንስ በውስጡ የሚገኘውን ኮምፖዚሽን ስትራክቸር እንዲሁም ደግሞ ባህሪ ሪያክሽን የሚፈጥር ከሆነ ደግሞ ሪያክሽንንም ጭምር የሚያጠና ነው። ሶ ኢት ኢዝ ፎልስ። ወደ ሁለተኛ ጥያቄ ስንመጣ ኤቭሪ ሰብስታንስ ኢን ዘ ዩኒቨርስ ኢን ዊች ዊ ሊቭ ሃዝ ኢትስ ኦን ፕሮፐርቲስ ባይ ዊች ዊ ካን ዲስቲንግዊሽ ኢት ፍሮም አዘር ሰብስታንስ። ይሄ እውነት ነው። እያንዳንዱ ሰብስታንስ አሁን በዩኒቨርስ ወይም በእኛ ምልዓተ ዓለም ውስጥ የሚገኙ ነገሮች ሁሉም የየራሳቸው የሆነ ባህሪ ያላቸው አንዱ ከሌላው የሚለይ ነው የሚለው። ሶ ዚስ አንሰር ኢዝ ሊትራሊ ትሩ ወይም ትክክል ነው። ሶስተኛ ላይ ስንመጣ the transformation of a substance is marked change in form። ትራንስፎርሜሽን አንድ ሰብስታንስ ትራንስፎርም ሲያደርግ it is marked on change በምንድን ነው የሚታወቀው የሚያሳየው የሚለው አንደኛ በሚኖረው ፎርም ኔቸር እና አፒረንስ ወይም ደግሞ የሚኖረውን ገጽታ ተመርኩዞ ነው የሚለው። ስለዚህ ይሄም ትክክል ነው። አንድ ኬሚካል ቼንጅ በሚኖርበት ጊዜ ያለበትን ለምሳሌ ሶዲየም ነው፣ ክሎሪን ነው። ሶዲየም ብቻውን የሚኖረው የራሱ የሆነ ባህሪ ያለው፣ ክሎሪንም እንደዛው። ግን አንድ ላይ በሚሆኑበት ጊዜ ሶዲየም ክሎራይድ በሚፈጠርበት ጊዜ የሚኖራቸውም ተፈጥሮ የሚኖራቸውም ባህሪ የሚኖራቸውም ገጽታ ከቀለም አንጻር ሊሆን ይችላል የተለያየ። ሶ እነዚህ ለውጦች ይጠበቃሉ በትራንስፎርሜሽን ወይም በሪያክሽን ጊዜ። ሶ ዘ አንሰር ኢዝ ትሩ ማለት ነው፣ እውነት ይሆናል። ወደሚቀጥለው ስንሄድ አራተኛ ጥያቄ ዘ ስተዲ ኦፍ ኬሚስትሪ ኢንቮልቭስ ኦንሊ
ማይክሮስኮፒክ ኢንፎርሜሽን። የኬሚስትሪው ዘርፍ የሚያጠናው ማይክሮስኮፒክ ወይም ደግሞ በጣም ትንሽ የሚባለውን ብቻ ነው። ይሄ ትክክል አይደለም። ትክክል ያልሆነበት ምክንያት ምንድን ነው? ኬሚስትሪው ማይክሮስኮፒክም እንደገና ትልቅ የሆኑ ወይም ደግሞ ማክሮስኮፒክ የሆኑትንም ጭምር አንድ ላይ አድርጎ የሚያጠና ሳይንስ ነው። ስለዚህ this answer is not only microscopic information ብቻ ስላልሆነ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ ላይ እንምጣ። organic chemistry is the study of chemicals that are not based on carbon። ኦርጋኒክ ኬሚስትሪ የምንለው አንዴ ስለ ኬሚስትሪ የሚያጠና ወይም ስለ ኬሚካልስ የሚያጠና ሲሆን ይሄም በካርበኖች ላይ የተመረኮዘ አይደለም ነው የሚለው። ሶ ይሄ መልስ ፎልስ ነው። ፎልስ ያለበት ምክንያት ለምንድን ነው? ኦርጋኒክ ኬሚስትሪ በቀጥታ ከካርበን ወይም ደግሞ ካርበን በውስጣቸው ያላቸውን ነገሮች አንድ በአንድ የሚያጠና ነው። ኢንኦርጋኒክ የምንለው ደግሞ ከዛ ውጭ ያሉትን በተለይ እንደ ሮክ እና ሚነራል የመሳሰሉትን ያጠናል ማለት ነው። ወደሚቀጥለው ስንሄድ ፊል ኢን ዘ ብላንክ ስፔስ ነው የምናገኘው። ባዶ ቦታውን ነው የምንሞላው። እዚህ ጋር ስንሰራ የመጀመሪያው ጥያቄ ምን ይላል? ዘ ፕሮፐርቲ ኦፍ ሰብስታንስ ኢዝ ኢትስ። የአንድ ሰብስታንስ ባህሪ ምንድን ነው ወይም ባህሪው በምን ይገለጻል ነው። የመጀመሪያው ኳሊቲ ነው ወይም ኮምፖዚሽን የምንለው ማለት ነው። ሁለተኛ ካራክተሪስቲክስ ወይም ባህሪ ምን ይመስላል የሚለው ይገለጻል። ከዛ በተጨማሪ ደግሞ አትሪቢዩት ወይም የሚኖረው አፒሪየንስ ማለት ነው። ስለዚህ ከነዚህ አንጻር ይገለጻል። ወደ ሰባተኛ ጥያቄ ስንመጣ ዳሽ ኢዝ ዘ ኔቸር ኦፍ ሳምቲንግ ኢንግሬዲየንትስ ኦር ኮንስታንትስ። ይሄ ማለት ስለ አንድ ነገር ይዘት ወይም ኢንግሬዲየንትስ ወይም ኮንስታንት የሚያጠና ነው። ዘ ዌይ ኢን ዊች ሆል ሚክስቸር ኢዝ ሜድ አፕ ዊች ሚንስ አጠቃላይ ያለው ድብልቅ አጠቃላይ ያለው ሰብስታንስ እንዴት ተሰራ በምን ተሰራ የሚለውን የሚያጠና ነው። ሶ ይህንን ትላንት ማነው ቅድም ስናወራ ኤክስፕሌን ስናደርግ ምናለን ኮምፖዚሽን ተብሎ ነው የሚጠራው ወይም ደግሞ በአንድ ነገር ውስጥ ያለ ይዘት ማለት ነው። ስለዚህ ኮምፖዚሽን ኢዝ ዘ ኮሬክት አንሰር። ወደ ስምንተኛ ጥያቄ ስመጣ ዘ አሬንጅመንት ኦፍ ኤንድ ሪሌሽን ቢትዊን ዘ ፓርትስ ኦፍ ኤሌመንትስ ኤንድ ሳምቲንግ ኮምፕሌክስ ኢዝ ናውን አስ ኢትስ ዳሽ ነው የሚለው። አንድ ነገር በኤሌመንቶች ውስጥ የሚኖረው አሬንጅመንት አወቃቀር ወይም ይዘት ነው የሚለው። ስለዚህ ይሄ ነገር ምን ተብሎ ነው የሚጠራው? ጀስት ዩ ካን ኮል ኢት ኔቸር ማለት እንችላለን፣ ስትራክቸር ማለት እንችላለን። አስ ዩ ዊሽ የተለያዩ መልሶች ሊኖሩት ይችላሉ ግን ስትራክቸር ብለን እንጠራለን። ወደሚቀጥለው ስንሄድ ዘጠነኛ ጥያቄ ምን ይላል? ዳሽ ኢዝ ዘ ፓወር ድራይቭድ ፍሮም ዩቲላይዜሽን ኦፍ ፊዚካል ኦር ኬሚካል ሪሶርስስ ስፔሻሊ ቱ ፕሮቫይድ ላይት ኤንድ ሂት። አሁን እዚህ ጋር ዘጠነኛ ጥያቄ ምንድን ነው? የዳሽ ማለት ኢት ኢዝ ፓወር ድራይቭድ ፍሮም ዩቲላይዜሽን ኦፍ ፊዚካል ኦር ኬሚካል ሪሶርስ የተለያዩ አካላዊና ኬሚካላዊ የሆኑ ነገሮችን በመጠቀም የምንሰራበት ነው። ይሄም ለምሳሌ ወይ ብርሃንን ወይ ሙቀትን የሚሰጠን ነው። ሶ በዋናነት ስለምን እያወራ ነው? ኢት ኢዝ ኦል አባውት ኢነርጂ ነው ወይም ኃይል የምንለው ነገር ነው ወደ ብርሃንና ሙቀትን መስጠት የሚችለን። ሶ ዘ አንሰር ኢዝ ኢነርጂ። ወደሚቀጥለው እንሂድ። ወደ 10ኛ ጥያቄ ስንሄድ ዳሽ ኢዝ ዘ ስተዲ ኦፍ ማክሮስኮፒክ ፕሮፐርቲስ አቶሚክ ፕሮፐርቲስ ኤንድ ፌኖሜና ኢን ኬሚካል ሲስተም። አሁን ቅድም ያልኩት የትሩ ፎልስ ላይ የነበረውን ጥያቄ ይመስላል። ማክሮስኮፒክ የሆኑ ፕሮፐርቲዎችን አቶሚክ ስንል ደግሞ በሌላ አነጋገር ማይክሮስኮፒክ እየተባለ ነው። ይህንን የሚያጠናው የስተዲ ወይም ዘርፍ እሱ ምንድን ነው ማለት ነው? ኬሚስትሪ። ወደ 11ኛ ጥያቄ እንምጣ። 11ኛ ጥያቄ ዳሽ ኢዝ ዘ ስተዲ ኦፍ ኮምፖዚሽን ኦፍ ማተር ነው የሚለው። አንድ ቁስ አካል የሚኖረው ወይም ደግሞ በውስጡ ያለውን ይዘት የሚያጠናው ሳይንስ እሱ ምን ይባላል ነው የሚለው። አናላይቲካል ኬሚስትሪ ኢዝ ዘ አንሰር። ኦኬ ወደ መጨረሻ ውስጥ እንሂድ። ወደ መጨረሻ ጥያቄ ምንድነው የሚለው? ፕሮቫይድ አፕሮፕሪየት አንሰርስ ፍሮም ዘ ፎሎዊንግ ኩዌስችን ነው የሚለው። ጀስት ቦታም ጊዜም ሊወስድብን ይችላል ግን ኦራሊ ዲስከስ እያደረግን ነው የምንሄደው። የመጀመሪያው ጥያቄ ምን ይላል? ዲፋይን ዘ ተርምስ ኢንዱስትሪ፣ ኬሚካል ኢንዱስትሪ ኤንድ ኬሚካል ፕሮዳክት ነው የሚለው። ሶስቱን እነዚህ ነገሮች ዲፋይን አድርጉ ወይም ደግሞ ገለጹ ነው የሚለው። ስለዚህ ኢንዱስትሪ ስንል ማንኛውም ራው ማቴሪያሎችን ወይም ጥሬ እቃዎችን በመጠቀም ወደ ጉድስ ኤንድ ሰርቪስ ወይም ወደ አገልግሎትና ወደ ምርት መቀየር የሚችል ሁሉ ነገር ኢንዱስትሪ ይባላል። ኬሚካል ኢንዱስትሪ የምንለው ደግሞ ቤዚካሊ ራው ማቴሪያሎችን በመጠቀም ኬሚካል የሆኑ ፕሮዳክቶችን ወይም ኬሚካል ሰብስታንሶችን የሚያመርት እሱ ኬሚካል ኢንዱስትሪ ይባላል። ኬሚካል ፕሮዳክት የምንላቸው ደግሞ በዚህ ከኬሚካል ኢንዱስትሪ የሚመረቱ እቃዎች ናቸው። ለምሳሌ እንደ ፈርቲላይዘር ወይም ደግሞ ምንድነው ይሄ ማዳበሪያ ቅድም ያየ ነው ማለት ነው። ሳሙና፣ ፔስቲሳይዶች ወይም ደግሞ ጸረ ተባይ ምርቶች፣ መድኃኒት፣ ቀለም እነዚህ ምንድናቸው? ኬሚካል ፕሮዳክት ተብለው
ይገለጻሉ ማለት ነው። 13ኛ ጥያቄ what are the roles chemistry played in production and society ነው የሚለው። ይሄ በጣም በስፋት ብዙ ነገሮችን ይጠቅማል። ለምሳሌ መጀመሪያ ነው በአግሪካልቸር ላይ ፈርቲላይዘር፣ ፔስቲሳይድ እንደዚህ ለኢሪጌሽን የሚጠቅሙ ቱቦዎች ወይም ፓይፕስ የሚመረቱት በሱ አማካኝነት ነው። በብዙ ነገር ሜዲሲን ለማምረት የተለያዩ የኮስሞቲክስ እቃዎች የመሳሰሉትን ለመስራት ያገለግላል ማለት ነው። እንዲሁም ደግሞ ምግብ በምናመርትበት ጊዜ ያ ምግብ ለረጅም ጊዜ እንዲቆይና ፉድ ፕሮሰሲንጉን በደንብ አድርጎ የኬሚስትሪ እውቀት ይጠቅማል። እነዚህ በጣም በስፋትና ብዙ ብንዘረዝራቸው የማያልቁ የኬሚስትሪና የሶሳይቲው ኢንተግሬሽን ናቸው ማለት ነው። 14ኛ ጥያቄ ምን ይላል? how does chemistry play a role in increasing comfort, pleasure and luxuries? የተለያዩ ምቾት እንዲሰማን ያለንበትን ነገር ሌክዠሪ እንዲሆን የሚያስችሉ ጥቅሞች ኬሚስትሪ ምን ወይም ደግሞ እንዴት ሊጠቀም ይችላል የምንለው፣ ለምሳሌ አንድ ሰው ሽቶ በሚቀባ ጊዜ ይሄ መሰረታዊ ነገር አይደለም፣ ሌክዠሪ ነው። ኮስሞቲክስ እቃዎች እነዚህ ምንድነው ሁማኒር የምንላቸው እነዚህ የቅንጦት እቃዎች ናቸው። የሳሙናዎች ሳሙና መድኃኒት እቃዎች የተለያዩ አሁን እንትን ላይ ኢቨን ስናይ ኮንስትራክሽን ላይ ስናይ የመጀመሪያው ምንድነው በጣም ቅንጡ የሆነ ቤት ሊሰራ የሚችለው የኬሚስትሪውን የብረት የኬሚስትሪውን የመስታወትና እንዲሁም ደግሞ የኬሚስትሪውን የሲሚንቶ እውቀት በመጠቀም ነው። ስለዚህ በዚህ አይነት መልኩ ኬሚስትሪው አስተዋጽኦ ያደርጋል ማለት ነው። 15ኛ ጥያቄ ምን ይላል? ሜንሽን አት ሊስት 10 ኬሚካል ኢንዱስትሪስ ፋውንድ ኢን ኢትዮጵያ ነው የሚለው። በኢትዮጵያ ውስጥ የሚገኙ ቢያንስ 10 ቅድም ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ብዙ የኬሚካል የኬሚካል ኢንዱስትሪዎች አሉ። እነሱንና የሚሰጡትን አገልግሎት በደንብ አድርገን መጥቀስ እንችላለን ማለት ነው። ይሄ ብዙም የሚከብድ ነገር አይደለም። 16ኛ ጥያቄ ላይ እንምጣ። 16ኛ ጥያቄ ላይ ስንመጣ which branch of chemistry has the highest scope ነው የሚለው። ካሉት ከኬሚስትሪው አውድ በመነሳት በጣም ትልቁን ቦታ የሚይዘው ወይም ደግሞ ካሉት የኬሚስትሪ ብራንቾች መካከል ትልቁን ስኮፕ የሚይዝ የትኛው ነው የሚለው ነው። አጠቃላይ አምስቱን ብራንቾች ስንመለከት በጣም በስፋት የሚነሳው ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ ወይም ደግሞ ካርበን ቤዝድ የሆነው የኬሚስትሪ ዘርፍ በጣም ካርበን ካለው ሪአክቲቪቲ ወይም ደግሞ ሊትራሊ ካርበን በትንሹ ከ4 ኤሌመንቶች ጋር ሪአክት የማድረግ አቅም ስላለው ከብዙ ኤሌመንቶች ጋር ሪአክሽን የመፍጠር ሁኔታ ስላለው ካሉት የብራንችስ ኦፍ ኬሚስትሪ በጣም ሰፊ የሚባለው በስፋት የሚገለጸው ማን ነው ማለት ነው? ኦርጋኒክ ኬሚስትሪ ይሆናል ማለት ነው። 17ኛ ጥያቄ what are the 5 fields of chemistry ነው የሚለው። ኬሚስትሪ ዘርፎች እና ማን ናቸው ነው የሚለው። እነዚህም ኦርጋኒክ ኬሚስትሪ አለ፣ ኢንኦርጋኒክ ኬሚስትሪ መጥቀስ እንችላለን። ከዛ አናሊቲካል ኬሚስትሪ፣ ፊዚካል ኬሚስትሪ እና ባዮ ኬሚስትሪ የምንላቸው እነዚህ አምስቱ መሰረታዊ ኬሚስትሪ ፊልዶች ናቸው። 18ኛ ጥያቄ what will be the future efforts of chemistry ነው የሚለው። በወደፊት በሚኖረው ሁነት ውስጥ ወይም ደግሞ ውደት ውስጥ ኬሚስትሪ ምን ሊያደርግልን ይችላል የሚለውን ነው። ስለዚህ አዳዲስ አሁን ላይ ስቲል ነው። ለምሳሌ እንደ ካንሰር እንደ HIV የመሳሰሉ ነገሮች መድኃኒት አልተገኘላቸውም። ስለዚህ ለነሱ መድኃኒት የማግኘት ሂደቱን የሚጠርግልን እሱ ነው። ስኳር በሽታ አለ። ለነዚህ ነገሮች ያደርጋል። ሁለተኛ ታዳሽ የሆኑ ኃይሎችን ለመጥቀስ እንዲሁም ደግሞ የተለያዩ ማቴሪያሎች በሚመረቱበት ጊዜ የሚበክሉ ስለሆኑ እነሱን ከኢንቫይሮንመንቱ ጋር አስታርቆ የመስራት ስራን የሚሰራው ይሄው የኬሚስትሪ እውቀት ነው ማለት ነው። ስለዚህ በዚህ መልኩ ብዙ ነገሮችን ሲስተሙን ኮንዘርቭ ለማድረግ ወይም ደግሞ ለመጠበቅ የምንጠቀምባቸው ናቸው። ወደ መጨረሻውና ጥያቄ ስንሄድ የሪቪኬሽን ማለት ነው። what jobs can you do with chemistry ነው የሚለው። በኬሚስትሪው ምን ሊሰራ ይችላል ወይም ደግሞ ምን ስራዎች ሊሰሩ ይችላሉ? ይሄ ፐርሰናሊ የእናንተን ቪው ነው የሚጠይቀው ወይም ደግሞ የእናንተን አመለካከት ነው። ግን ራፍሊኛ ምን ሊሰራ ይችላል ስንል ኬሚስት ወይም ቀማሚ ልንሆን እንችላለን። ኬሚስትሪ ቲቸር መሆን ይችላል። የላቦራቶሪ ስራ መስራት ይቻላል። ፋርማሲቲካል ወይም ደግሞ በፋርማሲ ዘርፍ ላይ ሳይንቲስት ወይም ቴክኒሻን መሆን ይቻላል። የደረጃ ኮንትሮል ኳሊቲ ኮንትሮል አናላይሲስ ወይም ደግሞ ደረጃን የሚመዝን አካል መሆን ይቻላል። ኬሚካል ኢንጂነሪንግ ማጥናት እንችላለን። ብዙ ነገሮች ከዚሁ ከሳይንስ ጋር የሚገናኙ ናቸው ማለት ነው። በኬሚስትሪ ብዙ ስራ መስራት ይቻላል። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ከኢትዮ አካዳሚክስ ጋር የነበረን ጊዜ ይሄንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ቸር ቆዩን።